እንደው ማታውቀውን ሰው ዝም ብለህ ታርደዋለህ? ማታውቀውን ሰው ማታውቀውን ላይቭ ላይ አምጥታችሁ ትናንትና የታረደው ልጅ ምን እንዳሳዘነኝ ልንገራችሁ። ከኦሮሞ መፈጠሬን የጠላሁት ትናንትና ነው። ልጁ እኔ ለእናቴ አንድ ልጅ ነኝ፣ በአላህ ተውኝ ልኑርላት ለሷ ብዬ ነው የወጣሁት ብሎ እየለመናቸው በብላ እንደዚህ እንደ በቃ አስተኝቶ በአጭር ጊዜ ውስጥ ብር የምናገኝበት አይሻልም ወይ? እኔ ወደ ውጭ ተመልሼ የሚሄድ ሀሳብ የለኝም አለኝ። ከዛ እስኪ ካንቺ ጓደኞች የምታውቂው አለኝ። ከዛ ሩት ምንም አይነት ነገር አልናገርም እንደነገርኩ ታይቼ የማስበው ስለሷ ነው። እና ድንገት ደግሞ በአንድ በኩል ደግሞ ስመረው እንዴ ሰላም ቤተሰቦች እንደምን አላችሁ? ኤላ ነኝ። ዛሬም እንግዲህ ወቅታዊ በሆኑና በአዳዲስ ቪዲዮዎች ተመልሼላችኋለሁ። አውቃለሁ እንደጠፋው ለዛም ይቅርታ አላለሁ። በግል ጉዳይ ምክንያት ነው የጠፋሁት። ይቅርታ እያልኩ ዛሬም እንግዲህ በአዳዲስና ወቅታዊ በሆኑ ቪዲዮዎች ተመልሼላችኋለሁ። እንግዲህ የዚህ ቤተሰብ አባል የሆናችሁ ካላችሁ ይህን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም አዲስ የሆናችሁ ለዚህ ቻናል ሰብስክራይብ በማድረግ ቻናሉን ይጀምሩ። ቪዲዮንም እስከ መጨረሻው ድረስ በመከታተል ፍቅራችሁን አሳዩኝ እላለሁ። ዛሬም እንግዲህ ካለብን ችግር አንፃር በቃ ብዙ ችግሮች ሀገራችን ላይ እየተፈጠሩ ነው ብዬ ነው ማስበው። አሁንም እንግዲህ ያያል በቃ ብሎ ከባድ ሀዘን ተፈጥሯል። እንግዲህ የሰው ልጅ ሰው ላይ እንግዲህ በዚህን ያህል ልክ ጨክኖ ያደርጋል የማይባል ድርጊቶችን ተደርጓል፣ እንግዲህ ተፈጽሟል። እሱም ምንድነው የሚለውን አያይዤላችኋለሁ ቪዲዮ ላይ። ወደ መጀመሪያው ቪዲዮ እንለፍ። እኔ እኮ የታረደው አንድ ሰው ይመስለኝ ነበር። እግዚአብሔር አንድ ሰው ነበር የመሰለኝ። ሰርች ባሉ ሄዳችሁ ማለት ነው አርሲና ወሎ ብላችሁ ሰርች አድርጋችሁ ብትገቡ እዚሁ ቲክቶክ ላይ ማለት ነው፣ ቴሌግራም ምናምን ተውት፣ እዚሁ ቲክቶክ ላይ እግዚአብሔርን ቁጥር ስፍር የለውም። ምን አይነት ጊዜ ላይ ምን አይነት መጨካከን ምን አይነት ህዝብ ጋር እንደምንኖር ከምን አይነቶቹ ጋር ነው የምንኖረው? ትናንትና የታረደው ልጅ ምን እንዳሳዘነኝ ልንገራችሁ። ከኦሮሞ መፈጠሬን የጠላሁት ትናንትና ነው። ልጁ እኔ ለእናቴ አንድ ልጅ ነኝ፣ በአላህ ተውኝ ልኑርላት ለሷ ብዬ ነው የወጣሁት ብሎ እየለመናቸው በብላ እንደዚህ እንደ በቃ አስተኝቶ ከቆራረጡት በኋላ ደሙን እንደዚህ እንደ ውሃ ይጫወቱበታል። ሌላኛው ደግሞ ቆሞ ጀግና አንተ ጀግና ነህ። የታረደው እኮ የወሎ ልጅ ነው፣ ያረደው ደግሞ የአርሲ ልጅ ነው። እኔ ኦሮሞ ሁኜ ከናንተ በመፈጠሬ አፍራለሁ። የአባቴ አምላክ ይጨርሳችሁ። እናንተ የተረገማችሁ ፍጥረት የተረገማችሁ እናንተ የአርሲ ልጆች ሰው ናችሁ? እንስሳ ናችሁ? ምንድናችሁ? አልፎም ተርፎ ትናንትና እዚህ እስተራሃ ትናንትና ዝግጅት ተዘጋጅቶ ነበርና ሴቶች እዚህ በጣም እየተጣሉ አንዷ ጭራሽ አሁን ኦብስታላት። ምንድናችሁ እናንተ? እኔ ከናንተ በመፈጠሬ ወላሂ ይጣላሁ። እናንተ ፈጣሪ ይጨርሳችሁ። እኔ ኦሮሞ ከናንተ ኦሮሞ በመሆኔ ወላሂ ለአዝም እኔ ከዚህ በኋላ ኦሮሞ አይደለሁም ብዬ ደማችሁን ከደሜ ውስጥ ባወጣ ደስ ባለኝ ነበር። አውሬ ናችሁ የአርሲ ልጆች ምንድናችሁ? ልጁ እኮ ህፃን ልጅ ነው፣ በልቶ ያልጠገበ ልጅ እንደዚህ ለናቴ ልኑርላት ብሎ እየለመናችሁ እንደዚህ አስተኝታችሁ ስደት ዓለም ላይ ስታርዱት ምንድናችሁ? ይሄ ጀግንነት ነው? ሩዝና ዶሮ ጠግባችሁ እናንተ ወደ ገጠር እንደዚህ ሳውዲ አረቢያ ላይ የሰው ልጅ እንደዚህ የምታረጉት እናንተ የምር ሰው ናችሁ? ምንድናችሁ እናንተ? አረ ወላሂ ነው ከዚህ በኋላ እንዴ የአርሲ ልጆች ሰው አይደላችሁም። እባብም እኔ እባብነት ራሱ አይገልጻችሁም እናንተ። አዑዝ ቢላሂ ሚነ ሸይጣን ረጂም። ከባድ ሀዘን ነው እንግዲህ ላይቭ ላይ የታረደውን በሳውዲ ወጣቱን አይታችሁታል። በጣም ያሳዝናል። እንግዲህ እዚህ ላይ ቪዲዮን እንዳላመጣ ዩቲዩብ ስለሚከለክል ነው እና በጣም ያሳዝናል። እንግዲህ አንድ እናት አለች የሚረዳት በቃ ብዙ ነገር ነው እያለ እየወራ ነበር። እንግዲህ እንደዛ እያለ ነው የገደሉት። እንግዲህ በጣም አስከፊ ድርጊት ነው የፈጸሙበት። በጣም ያሳዝናል። የሰው ልጅ በዚህን ያልክ ጨክኖ ሰው ማረድ እንግዲህ እንስሳ እንኳን ሲታረድ ይታዘንለታል። ብቻ በጣም አስቀያሚ ጊዜ ላይ ነኝ ያለ ነው። በቃ ብቻ ነፍስ ይማር ለወጣቱም። እስኪ በሱን ተያይዞ ሌላ ቪዲዮዎች አሉ፣ እነሱን የምናየው። ላይቭ ላይ ታረደውን ልጅ አያችሁት? በመድኃኔዓለም
ነፍሱ አልወጣ ስትል ጊዜ ገስት ላይ ያሉት ደግሞ ገልብጠው ነፍሱ ወፍራም ስለሆነች እኮ ነው ገልብጥና ረደው ብለው ያሳረዱት የገደሉት። ልጁ አንድ ነኝ ለእናቴ ዋካችሁ እያለ እየለመናቸው ነው የገደሉት። የኛ ኤምባሲ እዛ ሳውዲ ያለክ የሳውዲ መንግስትም ተባብሮ እነዚህ ልጆች ለህግ አካል ቀርበው የእጃቸውን ነው ማግኘት ያለባቸው። ገዳዮቹ ብቻ ሳይሆን ገስት ላይ ሆነው ተባብረው ገልብጠው እኔ ምን አይነት ጨካኝ እንደሆኑ ምን አይነት ሐረመኔ እንደሆኑ ጭራሽማ ሳውዲ ምድርማ የደም ምድር ሆናለች። እውነት ስደተኞች እንዳለ በዛ በባህር የሚገቡ እንዳለ ሟች ናቸው። በቃ ሟች። በጣም ነው የሚያሳዝነው። መብርሃንን ስማ ምን አይነት ጊዜ ላይ እንደደረስን ጭራሽ ላይቭ ላይ አውጥቶ አደባባይ ላይ ነው ያረዱት። መያዝ አለባቸው። ያሳዝናል። ካራጆቹን በላይ እንግዲህ ላይቭ ላይ ዛ ተቀምጠው ገልብጠ እንዲያርገው እያሉ የነበሩ እነዚህም እንግዲህ ድሉን ቢያገኙ ከማድረግ ይመለሳሉ ብዬ አላስብም። ብቻ በጣም አስከፊ ጊዜ ላይ ነው ያለነው። ለእናቱ አንድ ነኝ እያለ በጣም የሚያሳዝን እኮ ነው። በስመ አብ ወልድ ለእናቱ አንድ ነኝ እያለ እንዴ ምን አይነት ጭካኔ ቢሆን ነው ግን። ብቻ ፈጣሪ ቅሪ በለን ለሟቹም ባጸደ ገነት ነፍሱን ያኑርልን። ለእናቱ መጽናናትን እንመኛለን። እንግዲህ ነፍሲ በኦሮምኛ እያወሩ የሰማሁትን እኔ ልንገራችሁ። የአርሲዎቹ ምን ብለው ሲያወሩ ነው የነበሩት? ወሎ ኦሮሞዎች አርሲን ስላልቻሉ ምንድነው ያሉት? አርሲዎች አንድ የአማራን ልጅ እንያዝና እንደዚህ እናድርገው፣ ከዛን አማራዎቹ ሲነሱብን እነሱ አንተ ወሎ ኦሮሞ ነህ አንተ አርሲ ነህ አይሉም። በኦሮሞ ብቻ ነው ሁሉንም ኦሮሞ ነው ማገት የሚጀምሩት። ከዛን ሁሉንም 11 የኦሮሞ ክፍለ ሀገራትን ያዳርሳል ሁሉም ይቅመስ ብለው ስመካከሩ ሰምቻለሁ። ይሄንን ለምን አልናገርም? እኔ ደግሞ እንደዚህ ብለው እያወሩ ነበር። ነገ አንድ አማራ ልጅ ተከታገተ ሁሉም እነሱ ወሎ ኦሮሞ ነህ ወሎ እንትን ነህ ምናምን ስለማይሉ ሁሉም ይቅመስ ብለው በዚህ ተነስተዋል። ስለዚህ ሁሉም ሰው ወጥቶ አሁን ይብቃ ካላለ ለሀገር ያዳርሳል ይሄ ነገር። እኔ በኩሌን እያወራሁ ነው። እኔ ወንድሞቼ ነገ እንዳይሞቱ እየተናገርኩ ነው ያለሁት። ወላሂ ቢላሂ እንደዛ ያሉ ነው የሰማሁት ቅድም። ከዛን እንደውም ብዙ የአርሲ ልጆች አረ ይሄ የሚያጫርስ ነው ጭራሽ ሌላ እልቂትን አትቀስቅሱ ብለው ብዙዎቹ ያወገዙ ነው። እውነት ለመናገር ዩሲ ወደዚህ ነው እየመጣላችሁ ያለው። እናንተ እዛው ያበቃል ብላችሁ እየጠበቃችሁት ያለው ገና የእያንዳንድሽ ቤት ይነካል። ላይቭ ላይ ያወሩትን ሰምቻለሁ ብሎ የልጁን እንደሰማችሁት ነው እንግዲህ ያው ብዙ ሰዎችንም ምናምን ጥቃት ያደርሳሉ ብዬ ነው ማሰበው። እንዲማረግ በድፍረት እንዲማረግ ከጀለ እንዳደረጉት ሌሎች ላይም እንደማያደርጉ ምንም ማረጋገጫ አይኖርም። እንግዲህ እነዚህን ሰዎች ለህግ አካል እዛው ሳውዲ ያላችሁ ለህግ አካል በማቅረብ እንድትተባበሩ ስል በፈጣሪ ስም ጠይቃለሁ። ወንጀለኞችም ተይዘው ተመጣጣኝ እርምጃ ይወሰደባቸዋል ብዬ አስባለሁ። እንግዲህ ፍትህ በግፍ ለተገደለ ወጣት ዮኒ ማኛም ስለ አራጆች የተናገረው አለ። እሱን ሰምተን እንመለስ። እንደማታውቀውን ሰው ዝም ብለህ ታርደዋለህ። የማታውቀውን ሰው የማታውቀውን ላይቭ ላይ አምጥታችሁ ግን ያ ነገር እንዲደበቅ ያልሰሩት ነገር የለም። ግን አመስግኑልኝ ኪያን እናትኛ ልጆቻችን ሬሳ ላይ አድርገው ሰድበውብናል። ለሐቅ ስትል የምትከፍለው ዋጋ በጣም ብዙ ነው። ለሐቅ ስትል ዋጋ ትከፍላለህ ኪያ። ከዚህም በላይ ዋጋ ልትከፍል ትችላለህ። ልጆች አይምሩልህ፣ እናት አትመር፣ ማንም አይማርልህ። ስለ እውነት ካወራ የምትጠላው በዛና በዛ ብቻ እና አሁን አረብ ሀገር ላይ በሚዘገንን ሁኔታ ሳውዲ ላይ 24 ደርሰዋል በማረድ አርደው ደግሞ አይረኩም እንትኑን ይቆራርጡታል። እና ኪያ እንዳይሰማ እናት ስድብ አይለጥፍባት። እናት እንዲቱ ነው የሚላል ምን አይለጥፍ ስድብ። ብዙ አትደንቅጥ፣ ብዙ ግራ ይግባ። ግን የእናት አምላክ ይጠብቀ። ጀግና ነህ። ጀግና ህዝብ እንዳይተራረድ አንተ እየተሰደብክ ለሙሉ ኢትዮጵያውያን ይሄ መልእክት እንዲደርስ አድርጋል ኪያ። ስለዚህ ጀግና ና በጣም ጨካኞች አረመኔዎች ናቸው። በጣም አውሬዎች ናቸው። በጣም ያደግ እዚህ የመጣ አይደለም። አሁን በማረድ ደረጃ ላይ አሁን ያመጡት ነገር አይደለም። ሰው ከመሬት ተነስቶ የሆነ ሰው አያርድም።
ያደጉበት ነው። አይተዋል። ሌሎችን እየወሰዱ ሲያርዱ አይተዋል። የነበሩበት ምድር ላይ የሰው ደም ሲጠጡ አይተዋል። ያንን ያደረኩት ምንም እንደ አንድን ሰው አንተ ከመሬት ተነስተህ ይሄን ሰው ረድልኝ ብትለው አይደለም። መቼም አይደለም። የለመዱት ነው። ስለዚህ የሰውን ልጅ እዛ ቦታ ላይ የሚኖሩበት አካባቢ እየመረጡ የሆነ ሰው ያርዱ ነበር፣ ይጨርሱ ነበር እዛ አካባቢ። ያንን ይዘው ሰው ሀገር ላይ ሄዱ። ሰው ሀገር ላይ የሚያውቁት ይሄንን ነው እያመጡ ላይፍ ላይ ነው ማለት ዮኒ ማኛን ልክ ነው። በጣም ብዙ በደል ምናምን እየተፈጸመ ነው ያለው። እንግዲህ ለዚህ ነገር የሳውዲ መንግስትም እንግዲህ በአረብ ሀገር ያሉ ሰዎች በጣም እየተንገላቱ ነው። ጭራሽ ይማል በቃ ብሏቸው እንግዲህ እስከ መታረድ ድረስ ደርሰዋል። እንግዲህ እነዚህ አርሲ ልጆች ስለሆኑ ኦሮሞን ይወክላሉ ማለት አይደለም። አንድ ታችን ቅድም ቪዲዮን እንደሰማነው የኦሮሞ ምን ይጠለው እያለሽ ነበር። ግን እነዚህ ሰዎች ኦሮሞን ህዝብ ይወክላሉ ብዬ አላስብም። ምክንያቱም ስንት መልካምና ጥሩ አስተዋይ የሆኑ ኦሮሞዎችም አሉ። አንዱ ብሔር አጠፋ ማለት ሙሉ ብሔሩን ይወክላል አይደለም፣ ግለሰቡ ነው። እንደ ግለሰብ ነው ምን ጠይቀው ካጠፋ እና ያጠፉትም ሰዎች የኦሮሞንም ሆነ የሙስሊምን ሰዎች የሚወክሉ አይደሉም። እምነትም ብሔርም ምንም የሚያገባው ጉዳይ የለም። ግለሰብ ነው ያጠፋው። ያነዛ ግለሰቦች ለህግ ቀርበው እንግዲህ ተመጣጣኝ ፍትህ እንዲደረግባቸው እንግዲህ በሳውዲ ያላችሁም ሰዎች ትብብራችሁን በማሳየት እነዚህ ሰዎች ለህግ አካል ማቅረብ ያለባችሁ የእናንተም ድርሻ ነው። እንግዲህ አዳዲስ ነገር የሚኖር ሰዓት ደግሞ የማሳውቃችሁ ይሆናል። ይሄን ቻናል ሰብስክራይብ እያደረጋችሁ በፍቅረኛው ላይ የግድያ ሙከራ ወንጀል የፈጸመው ግለሰብ ከ3 ዓመት ክትትል በኋላ በቁጥጥር ስር መዋሉን የአዲስ አበባ ከተማ ፖሊስ አሳውቋል። በምስሉ ላይ የምትመለከቱት ተከሳሽ አሳየው በዛብህ የተባለው ግለሰብም እንግዲህ በ2012 ዓ.ም ከቀድሞ ፍቅረኛው ጋር ባለመግባባት ከተለያዩ በኋላ ማለት ነው ፍቅረኛው የግል ህይወቷን ወይም ደግሞ የራሷን የግል ህይወት በመጀመሪያ ምክንያት የቅናት መንፈስ አድሮበት ወደ ፍቅረኛው ቤት በማቅናት ማለት ነው ሊያናግራት ሞክሮ ነበረ። ነገር ግን ከህይወቷ እንዲወጣ ስታስጠነቅቀው በቦክስ የጀመረውን ድብደባ በሽንኩርት መክተፊያ ቢላ ማለት ነው ሰውነቷን በተደጋጋሚ ጉዳት በማድረስ እንዲሁም ደግሞ በመውጋት ክስ ቀርቦበት ነበር። እንዲሁም ደግሞ በአካባቢው ማህበረሰብ ጥቆማ ምክንያት ማለት ነው በቁጥጥር ስር ነበረ። ነገር ግን በምርመራ ሂደቱ ላይ በዋስ እንዲለቀቅ ተደርጎ ነበረ። በዋስ ከተለቀቀ በኋላም እንግዲህ በፍርድ ቤት ቀጠሮ ላይ ባለመገኘት ለተከታታይ 3 ዓመታት ከአካባቢው ተሰውሮ ነበር። የካ ክፍለ ከተማ ፖሊስ እንግዲህ ጥብቅ ክትትል በማድረግ ይህንን ግለሰብ ከ3 ዓመት በኋላ በቁጥጥር ስር አውሎ ባለፈው ሳምንት በግለሰቡ ላይ ማለት ነው ከዚህ ቀደም ተፈርዶበት የነበረውን 7 ዓመት ከ8 ወር ጽኑ እስራት ለማስፈጸም ማለት ነው ወደ ማረቢያ ቤት በላክ ሆኖ እየተነገረ የሚገኘው። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። ተጨማሪና አዲስ መረጃዎችን የማገኝ ከሆነ ነገር አጋራችኋለሁ። ፕላስ ምልክቱን ታዲያ መንጫናችሁን አትርሱ። መልካም ቆይታ። እንግዲህ እንዳያችሁት ነው ፍቅረኛዋ ላይ የገዛ ፍቅረኛዋ ላይ እንግዲህ የግድያ ሙከራ አድርጎባታል። ድብደባ ምናም ከዚህ በፊት ብዙ ነገር ፈጽሞባት ነበር። ይሄ ልክ ነው ብዬ አላስብም። እንደዚህ አይነት ድርጊቶች ናቸው ችላ ሲባሉ ወደ ግድያና ነፍስ መጥፋት የሚሄዱት እና አሁን የተያዘው ወጣት እንግዲህ ተመጣጣኝ እርምጃ ይወሰድበታል ብዬ አስባለሁ። እንደዚህ አይነት ነገሮችን በእንቁላሉ ጊዜ እንደሚባለው ከስሩ መቅጨት ነው ብዬ አስባለሁ። አሁን በተሰማ አሳዛኝ መረጃ በጠለምት ወረዳ የ16 ሰዎች ህይወት ማለፉ ተነግሯል። በሰሜን ጎንደር ዞን ጠለምት ወረዳ መረው ቀበሌ በደረሰ ከባድ ድርቅ ምክንያት የ16 ወገኖቻችን ህይወት ማለፉን የቀበሌው ዋና አስተዳዳሪ ጥላሁን ገብረ ሚካኤል አዲስ ማለዳ ተናግረዋል። ከ7 ወራት በላይ ዝናብ በአካባቢው ያለመዝነቡ የተገለጸ ሲሆን ረሃብና ድርቅ ወረዳውንም እየመታው ነው። በዚህም ምክንያት 488 አባወራዎች ከቤት ንብረታቸው ስለመሰደዳቸውም ተሰምተዋል። በአካባቢው ያሉ እንስሳቶች እየረገፉ መሆኑና የቀበሌው አስተዳዳሪ አስቸኳይ ድጋፍ ካልቀረበ ህዝቡ በረሃብ ሊያልቅ ነው ሲልም ጥሪ አቅርበዋል። ይህ መረጃ ለሚመለከተው አካል ሊደርስ ሁላችሁም ሼር፣ ኮፕሊንክ ማድረጋችሁን እንዳዘነጉ ድምጽም እነሆ ናቸው። ታዘናል። በጠለምት ወረዳ እንግዲህ መሬት ተደርምሶ 16 ሰዎች ህይወት ወዲያው አልፏል። እንግዲህ 488 አባወራዎችም ከዛ በዘነበው ዝናብ ምክንያት በመሬቱ አለመመቻቸት ምክንያት ተንሸራቶ እንግዲህ ብዙ አባወራዎች 488 የሚሆኑ አባወራዎች ከቀያቸው ተፈናቅለዋል። እንግዲህ መንግስትም እንግዲህ ለነዚህ ተፈናቃዮች በቂ እርዳታ ያደርጋል ብዬ አስባለሁ። እናንተም ባላችሁም በሙያችሁም ኢንፍሉዌንሰር ከሆናችሁም ድምጽ እንድትሆናቸው ስል ጠይቃለሁ። በአጭር ጊዜ ውስጥ ብር የምናገኝበት አይሻልም ወይ?
እኔ ወደ ውጭ ተመልሼ የሚሄድ ሐሳብ የለኝም አለኝ። ከዛ እስኪ ካንቺ ጓደኞች የምታውቂው አለኝ። ከዛ ሩት ቤተሰቦቻቸው ውጪ ናቸው ስለው እኮ ለምን እሷ አንተን አትልም ሲለኝ እህቷ መሆን ትችላለች እህቷ ስለው እሺ አለኝ። እናግታትና ብር እንቀበላለን። ከዛ ሲም ሰጠኝ ተቃጠቆ ስልክና ሲም ሰጠኝና በዚህ ደውይና አግኛታለኝ። ለሷ ደወልኩኝ። ከዛ ለሷ ደወልኩላትና ቅዱሳን ቤኪ ነኝ በሩት ጉዳይ ሰርፕራይዝና አንቺን በጆሮ ጌጥና ስለምትሰሪ እንገናኝ አልኳት። ከዛ እሺ አለች። ስንገናኝ ሜክሲኮ እኔ መሆኔን አወቀች። ከዛ ኪዲ አንቺ ነሽ ምናምን አለችኝ። ያው ቅዱስ እንዴት ነሽ አልኳት። በሌላ ሰው ያስጠራውሽ ረጅም ጊዜ ስለማናወራ ብዬ ነው። ከዚህ በፊት እንትን ተባብለን ነበር። እነሱ ቤት የምትኖር ሄሪና የምትባል ልጅ ነበረች እና እሷ ነበረች። ከዛ ብር ለወንድም የማስርበት ብር አልነበረኝ። ከዛ ሄጄ ሄሪናን በጣም ከሩት ይልቅ ከሄሪና ጋር በጣም ሚስጥርና ማውራት ጀመር። ከዛ ሄጄ ብር 400 ብር ስጭኝ ስላት ስለምንቃለድ አሬ የለኝም ምናምን ነገር ብላኝ ሄደች። እየቀለደች መስሎኝ 400 ብር ይዤ ወደ ቤት ሄድኩኝ። ከሷ ከሄሪና ማለት ነው። ከዛ በስንተኛው ቀን ስመለስ አኩርፈኛለች። ይቅርታ ብዬ ጉልበቷ ላይ ወድቄ ይሄው 400 ብር ባለፈው እንደዛ ሲኝ የቀድ ስለመሰለኝ ነው ይሄው 400 ብር አመሰግናለሁ ብዬ 400 ብር መለስኩላት። ከዛ እንዳጋጣሚ ማዘር ታመመች። ከዛ መምጣት ጀመሩ፣ መጠየቅ ጀመሩ። ከሷ ጋር ተያይዘን ወደ እኔ ቤት ቤት ተከራይተን ሄድን አብረን። ከዛ በኋላ ሳሎን ቁጭ አለን። ከዛ ዞር ዞር ልበል ምናምን ቤት ሽል ያለችኝ እሺ ነይ ምናምን አልኳት። መኝታ ቤት ገባን። መኝታ ቤት ስንገባ ነበር እሱ። ከዛ እሱ ያዛት። ቅዱሳን ገዳይ አምናለች። እንግዲህ ሁሉንም ስቴፕ ባይ ስቴፕ የፈጸመችውን ቪዲዮ ላይ እንዳያችሁት ነው። እንግዲህ ይሄንም ካየች በኋላ የቅዱሳነት ሰይፉ በኢቢኤስ ላይ እንግዲህ ምላሿን ሰጥታለች። እሱን ተመልክተን እንመለስ። ሌላው ምናልባት የህይወት ተርኒንግ ፖይንት የቱ ጋር እንደሆነ አይታወቅም። ቅድም ስትናገሪም የገባኝ ስትኖር እንደምትሞት ሆነ ኑር የት ቦታ ላይ ምን እንደሚፈጠር አይታወቅምና ረጅም ጊዜ አለን ብሎ ማሰብ ወይም ደግሞ ቀደም እንዳልሽው ነው ለቤተሰብ ጊዜ መስጠት ከምንወዳቸው ሰዎች ጋር ጥሩ ጊዜ ማሳለፍ እግዚአብሔር የጻፈልን ቀን የቱ ጋር እንደሚያበቃ ስለማይታወቅ ነውና ምናልባት ከሱስ ተነስተሽ ማለት የምትፈልጊው ነገር ካለ ቤተሰብ ነን የምትሉት የምትወዱት ሰው ካለ በቃ ጥብቅ አድርጋችሁ ያዟቸው። መቼ ከእጃችሁ እንደሚሸራተቱ እንደሚያመልጡ አታውቁም። እሱ ብቻ ሳይሆን የግድ ዘመድ ቤተሰብ መሆን የለበትም። ዓለም ላይ ስንኖር በዚህ ህይወት ላይ የኖርን እስካለን ድረስ በቃ ጥሩ ሰው ብንሆን ምን ችግር አለ? በቃ የዋህ ብንሆን ብንጎዳ ባይተው ብዙ ሰዎች የዋህነት ጅል አድርገው የሚያስቡት ሰዎች አሉ። ያው አንዳንዴ እኔ ብዙ ጊዜ የሆነ ነገር ሳደርግ እንዴ አንቺ ጅል ነሽ እንዴ ምናምን እባላለሁ። ግን እያወቅ ባላወቀ ትሆናለህ። ግን እኔ የምጎዳው ነገር የለም። እኔ ያንን በማድረጌ እኔ ጥሩ አድርጌ በማለፌ እኔ የምጎዳው ነገር የለም። የዋህ በመሆኔ ይሄኛው በትልቁ ጉርቶኛል። ይሄ በቅዱሳን ላይ ሀፕን ያደረገው ነገር በትልቁ ጎቶኛል። ግን እንግዲህ እግዚአብሔር ያውቃል። እኔ እኔም ስለሆንኩኝ ከዚህ ያለ ሰው ክፉ ሆናለሁ ማለት አትችልም። ከሰው ጋር ነው የምትኖረው። ስለዚህ በቃ ተመስገን ብለን ከክፉ ሰውረን ብለን ጸልየን፣ ነገር ግን ለሰዎች ሁሉ ጊዜ መልካም መሆን ጥሩ መሆን። ያ ሰው ምን እያሳለፈ እንደሆነ አታውቁም። ያ ሰው ምን ከብዶት እንደሆነ አታውቁምና ያንን ነገር ማድረግ ብንችል ጥሩ ዓለምን መፍጠር እንችላለን። ሁሉም ሰው የሆነበት ዓለም ላይ እኮ ብንኖር በቃ ሰላም እኮ ነው የምንኖረው። የቅዱሳነት ሩት ይርጋለም ያለችው እንደሰማችሁት ነው። እንግዲህ መዋደድ፣ መከባበር፣ ባለን ታይም መፈቃቀር ነው። እንግዲህ ልክ ነች ብዬ ነው ማስበው። ያው ብዙ መጥፎ ሰዎች ብዙ መጥፎ ጓደኛ እንዳለው መልካም ጓደኛም መልካም ሰዎችም አሉ ብዬ ነው ማስበው። እንደሷ ብቻ ፈጣሪ ያክብርልን እላለሁ። ስኬት ላይ ስኬት ይደርብልሽ። ሀገርሽን ከዚህም በላይ የምታስጠሪ ይሁኚ። በጣም ከባድ ነገር ነው ያሳለፈችው። እንግዲህ ግን
ፈጣሪ እንግዲህ ነፍሷን በአጸደ ገነት ያኑርልን፣ ለእናንተም መጽናናቱን ያድልልን እላለሁ። ሕግ አስከባሪዎች ጫት መቃሚያ ካልሰጠህን ብለው ይህንን አደረጉኝ በማለት አሳዛኝ ታሪኩን ይህ አሽከርካሪ አጋርቷል። አሁን ላይ ሾፌሮች እያጋጠሟቸው ካሉ ፈተናዎች መካከል ይህኛው ተጠቃሽ ነው። ሾፌሩ ደረሰብኝ ያለውን በደል አብረን እንስማው። ደንብ አስተውላችሁ አድምጡኝ። እኔ መነሻዬን ያረኩኝ ከጅጅጋ ነው፣ መድረሻዬ አዲስ አበባ ነው። እየመጣሁ ነው ያለሁት መኪና ይዤ ማለት ነው። መንገድ ላይ ያለው ትንቅንቅ አይወራም። አዋሽ 7 ላይ ደረስኩ። አዋሽ 7 ላይ ከላ ደርሼ ከላ በሰላም ተፈተሽኩ፣ አለፍኩና ከተማ ጫፍ ላይ ሲደርስ አንደኛው የትራፊኮች ኃላፊ ነኝ ይላል፣ አንደኛው ሌላ ትራፊክ ነው። ያኛው ጆሃር ይባላል፣ አንዱ መሐመድ አሚን ነው የሚባለውና አስቆሙኝ ምን ብሉኝ ጥሩ ነው መንጃ ፍቃድ ማውጫ ጠየቁኝ አለ ያልኳቸው መንጃ ፍቃድን ሰጠው ማውጫን ሰጠው በሁሉ አሉኝ አሳየው ሶስተኛ ወገን መንገድ ፋንዳ አሉኝ አሳየዋቸው የጎደለ አለ አለ ምንድነው አልኩ ጫት የቃምኩ መታላል እኔ በተፈጥሮም ጫት ቅሜ አላውቅም እኔ አልቃምኩም አልኳቸው እየቃምክ መታል አልቃም አንተ እየቃምክ መተህ እኛ ምንም አልቃምንም አለ ታረቃሙ አልኩና ያው እንግዲህ ትራፊክ ብር ሳውዝ አይፋታም አልኩና የተለመደው 200 ብር አስቀምጬ እንኩ ብዬ ሰጠው በ200 ብር ጫት የለም በ1000 ብር ነው 1000 ብር አንተ አለኝ ሽብር ነው የለኝም አልኩ የለም አው ለጣረገና 5000 ነው ጫት ቅማል ብዬ የሚጽፈው ብሎ እዩት ዛሬ እዩት ነው በደም ተመልከቱ አንብቡ ይኸው ምን ይላል ማንበብ ትችላላችሁ አዋሽ ከተማ ገቢ ጽፈት ቤት ይላል ጻፊ 5000 ብር ቅጣት መኪና ሹፌሩን እንደሰማችሁት ነው እንግዲህ ያው የጫት አምጣ ብለውት አላመጣም ሲል እንግዲህ እንደሰማችሁት ነው የተቀጣውን ቅጣት ይሄ ደግሞ ልክ ነው ብዬ አላስብም መንግስት እንዲያናቸውን ተጠቅመው እንዲህ አይነት በደል የሚፈጽሙ ሰዎች ላይ ተመጣጣኝ እርምጃ ቢወስድ መልካም ነው ብዬ አስባለሁ ብዙም ተበዳዮች አይበዙም ብዬ አስባለሁ እናንተስ ምን ታስባላችሁ እዚህ ፎቶ ላይ ያለው ልጅ ደረቱ ላይ ያለውን ጽሑፍ ልብ በሉ ከዛም የሆነውን ስትሰሙ በእጅጉ ትደነቃላችሁ ታዋቂው አርቲስት እንግዳ ሰው ሀብቴ ወይም ቴዲ በአርባ ምንጭ በ220 ሺህ ብር የገዛውን የቅርብ ጊዜ ሳምሰንግ አልትራ ስልኩን መንገድ ላይ ጥሎት ነበር ነገር ግን ይህ ውድ ስልክ የወደቀው መልካምነትና ታማኝነት በታደለው ሙልቀን በተባለ የአርባ ምንጭ ወጣት ልጅ ነበር አርቲስት ቴዲና ባልደረቦቹ ደውለው ስልኩ እንደወደቀባቸው ሲነግሩት የወጣት ሙልቀን መልስ ግን የብዙዎችን ቀልብ የሚስብ ነበር በእኛ ባህል የሰው ዕቃ መውሰድ ጎሜ ነው በማለት ያለበትን ቦታ ጠቁሞ የ220 ሺህ ብር ስልኩን ለአርቲስት ቴዲ በሙሉ ታማኝነት አስረክቧል በመጽሐፈ ምሳሌ ልጄ ሆይ ሕጌን አትርሳ እንደሚለው የወጣቱ ደረት ላይ ያለው ጽሑፍና ተግባሩ በትክክል ተገጣጥመዋል ለአባቶች መልካም ባህልና እሴት ቅድሚያ ለሰጠው ቃሉን ደረቱ ላይ ብቻ ሳይሆን ልቡ ላይ ጭምር ላተመው ለወጣት ሙልቀን ምን አስተያየታላችሁ ኮሜንት ላይ አጋሩኝ መልካም ጊዜ እንግዲህ አርቲስት እንግዳ ሰው ሀብቴን የቴዲ ጆሮን እንዳያችሁት ነው እንግዲህ እንዲህ አይነትም መልካም ሰዎች አሉ ዘራፊ ገዳዮችም እንዳሉ እንዲህ አይነት መልካም ሰዎችም አሉ የሰው ነገር የሰው ነው ምለውኔም እንደዚህ ነው በቃ እንዲህ አይነት መልካም ሰዎችን ያብዛልን እላለሁ ምንም አይነት ነገር አልናገርም እንደነገርኩ ታይቼ የማሰበው ስለሷ ነው እና ድንገት ደግሞ በአንድ በኩል ደግሞ ስመለከት እንዴ እኔም ፍቅር ሊይዘኝ ነው እንዴ ራሴንም እንዳይዘኝ በጣም ፈራ ነበር የመጨረሻ ላይም በቃ አብረን እንደምንሆን ነበር ተስፋ ማደርገው ቁጭ ብዬ ሳስብ ምናምን ለሱ ለየት ያለውንም ለየት ያለ ስሜት በቃ ማጥፋት የማልችለው አይነት ስሜት ይሰማኛል አቶ ተካለኝ ይባላል የትራንስፖርት ዘርፍ ውስጥ ለአመት አገልግያለሁ ትራንስፖርት እድሜ ደግሞ 50 አመት ነው በትርፍ ጊዜ ልጆችን አመላለሳለሁ ሚስት አለኝ የ10 አመት ልጅ አለኝ አሁን ከተፈተረ 10 አመት ሆኗል ስሜ ሜሮን ይባላል አሁን የ25 አመት ሴት ነኝ
እና ከተካልኝ ጋር የተገናኘ ነው። ጋሽ ተካልኝ ጋሼ ምን ነው ነበር በዛ ሰዓት ነበር ከተካልኝ ጋር ተወቅ ስታክ ክፍል ተማሪ ነበርኩኝ። ከዛ እድሜ ጀምሮ ነበር ተካልኝ ለኔ ሰርቪስ አገልግሎት የሚሰጠኝ እና ተካልኝ በጣም ጥሩ ሰው ነበረ። ሰርቪስ ጧጧት ጊዜ ከረሜላ ምናምን ይዞልኝ ይመጣ ነበረ፣ ያጫውተኛል ምናምን። ያው እሷም እንዳለችው ያ ቤተሰቦች ኃላፊነቱና ወደ ትምህርት ቤቷ እንትንስ ወደዛ ነው ድረስ የነበረው ሂደት እንደዛ ነው። ከ10 ዓመቷ ቢሆን ነው። እኔ ደግሞ ያው በሹፍርና ደረጃ ውስጥ ዋናውን ከመስራቴ ቀጥሎ የሷን ነበረ በሷ አማካኝነትም ነበረ ተማሪዎችን ማድረስ የጀመርኩት። ያው እሷ እንትን እንደምትለው ሁኔታውን ሳያት ከሌሎቹ ልጆች ደግሞ የተሻለች ነች። ያው ቤተሰቦቿ ከቀጠሩ ጀምሮ ኃላፊነቱን ሰጥቶኛል። እንዴት ቤተሰቦቿ ታዲያ ኃላፊነቱን የሰጡት እንዲያደርሷት እኮ ነው። ትምህርት ቤት ከረሜላ ገዝተው እያጫወቱ እንዴ! አሁን ይሄ የምር ከሆነ ነውረኛ ሰው ነው ትርሶ። እንዴ ምን አይነት ቤተሰብ እንዳሉት አላውቅም። የ10 ዓመት ልጅ አደራ የተሰጠው ሽማግሌ ትራንስፖርት አመላላሽ ሰው እኮ በአደራ ልጅቷን እንትን ይላል እንጂ እንዴት ድራማም ከሆነ ነውረኛ ናቸው የዚህ ፕሮዲዩሰሮች። ድራማ ይመስለኛል መቼም እርሶን የሚያክል ሰው በኢትዮጵያ ማህበረሰብ ውስጥ መጥቶ የ10 ዓመት ልጅ አስቅሬ አሳድጌ ምናምን የሚል አይመስለኝም ጭራሽ። አንቺ እጅግ ነውረኛ ነሽ። በቃ የመጨረሻ እንዴ ተካልኝ ሲባል ትያለሽ። ጋሽ ተካልኝ ሲባሉ እኮ ነው የሚባለው እኮ። እንዴት ነው ነገሩ? ከአያት ጋር ጋሼ በይ ወዴት ነው? ፍቅር ሌላ ነው፣ አክብሮት ሌላ ነው። እንደ ድሮ እናት ወይ ጋሽ አንቱ በይ በቃ። ምንም ደስ አላልሽኝም። እርሶ ግን እንዴ ልቻደ ሚስታለኝ እንዳንዴ ፍቅር ይዞት ካሳደጓት ልጅ ጋር እንዴ እንትን እኮ አለው ቼን የሆነ ነገር እኮ አለ እምነት ቼን ምናምን ይባላል እኮ። ልጅን እኮ የምትሰጠው ለአንድ ሰው ሀፕን የማያደርጉ ነገሮች አሉ፣ የማይፈጠሩ ነገሮች። ትራንስፖርት አድርስልኝ ብለህ ትልቅ ሰው አድንጾ ትራንስፖርት አድርሶ መንገድ ላይ እንዳይለቅፏት ጠብቆ፣ ሌሎች ወንዶች ትምህርቷን እንዳሰናክሏት ጠብቆ፣ አሰናካዩ ራስህ ተከፍሎ ሽማግሌ በነጭ ሼድ አድርገህ ራስህ አሳድገህ እንትን እንዴ ለአንተ እንደምስጣት ባቅኖርማ መጀመሪያም ከጎረምሳ ሹፌር ጋር ልካት ነበር። በኩያዋ ከሆነም ሆነ አንድ የሆነ አላሉ ሴትዮዋ በጎረምሳ ቢሆን ይሻለኛል ከሆነ። እንዴት ነው አሁን የምትደራረጉ የምትሆኑት የምትሉት? እኔ በስማ ምን ይላሉ እንዳው አቶ ተካልኝ ይቁረቡ እውነት ይቁረቡ። የመጨረሻው ነው ይሄ ዓለም ላይ ያልቀለው እርሱ ላይ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። በቀጣይ በአዳዲስና ወቅታዊ በሆኑ ቪዲዮዎች የምመለስላችሁ ይሆናል። እስከዛው ሰብስክራይብ በማድረግ ቆዩኝ። እንዲሁም ቪዲዮውን አይታችሁ ላይክ ያላረጋችሁ ካላችሁ ላይክ በማድረግ እናንተን አይጎዳችሁም፣ እኔን ግን ይጠቅመኛል። ላይክ አድርጉልኝ። ቀጣይ በአዳዲስና ወቅታዊ በሆኑ ቪዲዮዎች የምመለስላችሁ ይሆናል። ቸር ሰንብቱ።